እነሆ መቆያ ጀርመን ሄጄ ነበር። ባለፈው ነሐሴ ወር በአንዱ ቀን በኢትዮጵያ የጀርመን ኤምባሲ ከሚሰራው ከፋኑኤል ላቀው የተደወለልኝን ስልክ ተቀበልኩ። ከተለመደው ሰላምታ በኋላ ወደ ጀርመን ለመሄድ ፈቃዴ እንደሆነ ጠየቀኝ። የጀርመን የውጭ ጉዳይ ሚኒስቴር ባዘጋጀው ከአፍሪካ ሀገራት የተውጣጡ የመገናኛ ብዙሃን ባለሙያዎች በሚሳተፉበት ጉብኝት ኤምባሲው እንደጠቆመኝ ነገረኝ። መልሴ እሽታ ከምስጋና ጋር እንደሚሆን የታወቀ ነው። አውሮፓዊቷ ሀገር ጀርመን፣ የዓለም ሕዝቦች ሁሉ በክፉም በደጉም የሚያውቋት ጀርመን፣ ታላላቅ ጦርነቶች ቀስቅሳ አገር ያወደመችና ራሷም የወደመች ጀርመን፣ በጠንካራ ሕዝቦቿ ትጋት ተመልሳ ታላቅ የሆነችው ጀርመን እንዴት ይሻል ነው? ስለ ጀርመን በየትም ሀገር ያሉ ፊደል የቆጠሩ ሁሉ ያውቃሉ። ስለ ጀርመን የተጻፉ መጻሕፍት በየቤተ መጻሕፍቱ እጅግ ብዙ ናቸው። ጀርመንን ከሌሎቹ የአውሮፓ ሀገራት ሁለቱ የዓለም ጦርነቶች በተለይ አስተዋውቀዋታል። በተለይም የሂትለር የጦርነት ዘመን በቅርቡና ቴክኖሎጂም የተስፋፋበት ጊዜ በመሆኑ ስለ ጀርመን የሚነገረውንና የሚታየውን በየትም እንዲገኝ አድርጎታል። ጀርመን ሁለቱም ጦርነቶች በራሷ ላይ ችግርና አበሳ አስከትለውባታል። የመጀመሪያው ቅኝ ግዛቶቿን አሳጥቷታል። በማዕቀብም ተደቁሳ ሕዝቦቿ ለችግር ተጋፍጠዋል። የሁለተኛው የዓለም ጦርነት ውጤት እጅግ የከፋ ነበር። አንዲቷ ጀርመን ከሁለት ተከፈለች። ሕዝቦቿ በየሄዱበት እንዲዋረዱና እንዲሸማቀቁ ሆኑ። ኢኮኖሚዋ በጦርነቱ ተበልቶ ባለጸጋዎቹ ጀርመኖች የሚበሉት ዳቦ አጠጠባቸው፣ ተንገላቱ። ማዕቀብ በማዕቀብ ላይ ተደራረበባቸው። ግን ጀርመን በጠንካራ ሕዝቦች የታደለች በመሆኗ ከፍተኛውን አደጋ በሥራ እየቀለበሱ ከወደቁበት ጉድጓድ ተስፈንጥረው መውጣት ይችሉበታል። ፐርሺያ ተብላ ከምትጠራበት ጊዜ ጀምሮ ከአውሮፓ ሀገሮች ጋር ድልና ሽንፈት ያስተናገደችበትን ጦርነት በአሸናፊነት ጨርሳለች። በአንደኛው የዓለም ጦርነት የደረሰባትን ድቀት ተቋቁማና አንሰራርታ ዓለምን የሚያንቀጠቅጥ የጦር ኃይልና ኢኮኖሚ ገንብታ ብቅ አለች። የሁለተኛ የዓለም ጦርነት ያስከተለባት ጉዳት ምጣኔ ሀብቷን ለማሳደግና ጀርመናውያንን በክብራቸው ለመመለስ ባደረገችው ጥረት የተሳካ ውጤት አግኝታለች። በምጣኔ ሀብቷ ጠንካራ፣ በዲሞክራሲ ሥርዓቷ ምሳሌ ሆና የተለያዩት ጀርመኖች አንድ ለመሆን በቅተዋል እና ጀርመንን ለማየት ለምን አልጓጓም? በዚያው በነሐሴ ወር በተሰጠኝ ቀጠሮ ቀበና በሚገኘው በኢትዮጵያ የጀርመን ኤምባሲ ደረስኩ። ፋኑኤል ላቀውና የባህል አታሸዋ ሶፊያ ስቴፈን ተቀብለውኝ ወደ ግቢው ዘለቁ። በአዲስ አበባ ያለው የጀርመን ኤምባሲ ቅጥር ሰፊ ነው። ዙሪያ ገባውን ፈረሰኛ በአንድ ቃታ ያዳርሰው አይመስልም። ቢሄዱት አያልቅም የሚባል አይነት ነው። ቀድሞ ከነበረበት ቦታ ለውጠው አሁን ያለበትን መሬት ለጀርመን ኤምባሲ የሰጡት ዳግማዊ አጼ ምኒልክ ናቸው። የጀርመንና የኢትዮጵያ የዲፕሎማቲክ ግንኙነትም የሚጀምረው ከዚያ ጊዜ ጀምሮ ነው። የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ከተጀመረ 120 ዓመት ሆኖታል። ከዚያን ጊዜ ጀምሮ እስከ 1940ዎቹ መጨረሻ ግንኙነታቸው በጉዳይ ፈጻሚ ደረጃ ነበር። ከዚያ በኋላ ግን በአምባሳደር ደረጃ ከፍ አድርገውታል። አጼ ምኒልክ ከጀርመን ጋር መልካም የሚባል ግንኙነት ስለነበራቸው በታመሙ ጊዜ እንኳን ሐኪም እንዲልክላቸው የጠየቁት የጀርመንን መንግሥት ነበር። ከሐኪሞቹ ጋር ስምምነት ባይገኝም አጼ ምኒልክ ለጀርመን ንጉሥ በጻፉት ደብዳቤ በዚህ ምክንያት ግንኙነታቸው እንደማይሳሳ አስታውቀዋቸዋል። ከአንደኛው የዓለም ጦርነት በኋላም ኢትዮጵያ ጠመንጃ ለመግዛት የጀርመንን መንግሥትን ፈቃድ አግኝታለች። ኢጣሊያ ኢትዮጵያን በወረረች ጊዜ ጀርመን ኢትዮጵያን ደግፋ ኢጣሊያንን ተቃውማለች። በየአደባባዮችና በሲኒማ ቤቶች የኢትዮጵያን ሕዝብ መብትና ጀግንነት የሚደግፉ የኢጣሊያን ወራሪነት የሚያወግዙ ንግግሮች ተደርገዋል።
በጊዜው ጀርመንን ይመራ የነበረው የሂትለር መንግሥት የኢትዮጵያን የመከላከል መብቷን አውቆላታል። ያን ጊዜ ከፈረንሳይና ከእንግሊዝ ይልቅ የሂትለሯ ጀርመን ለኢትዮጵያ ቆማ ነበር። ከጦርነቱ በኋላም ጀርመን ተገልላ በነበረበት ወቅት በ1947 ዓ.ም አጼ ኃይለ ሥላሴ ምዕራብ ጀርመንን ጎበኙ። ምዕራብ ጀርመንን የሀገር መሪ ለመጎብኘት አጼ ኃይለ ሥላሴ የመጀመሪያው ናቸው። ጀርመኖች የንጉሡን ጉብኝት ከፍ ያለ ግምት በመስጠታቸው ኢትዮጵያን በንግድና በቴክኒክ ሙያ በብዙ ሲረዱ ቆይተዋል። አንድ 120 ዓመታት ዕድሜ ጠገብ ከሆነው የጀርመን ኤምባሲ ተገኝቼ የባህል አታሸዋ የነገሩኝንና የጠየቁኝን መልሼ ተመለሱ። ወደ ጀርመን የመሄዴ ነገር ተቆረጠ። መስከረም 25 2018 ዓ.ም በርሊን ደረስኩ። ጎቴ ኢንስቲትዩት ባዘጋጀውና ውጭ ጉዳይ ሚኒስቴር በደገፈው ፕሮግራም ለመሳተፍ 9 ተሳታፊዎች ከ7 የአፍሪካ ሀገሮች ሄደናል። በዩኒቨርሲቲዎችና በተለያዩ ርዕሶች የገለጻ የታሪካዊ ቦታዎችና ሙዚየሞች ጉብኝት ያካተተው ፕሮግራም ተዘጋጅቶልናል። ከጎበኙናቸውም ውስጥ አንዱ የፓርላማ አባላት መሰብሰቢያ የሆነውና ጥንታዊው ግንብ የበርሊን መግቢያ የሚባለውን በር በዛሬው ዝግጅቴ አስቀድሜ ልንገራችሁ። በበርሊን እምብርት የተገነባው የሕዝብ ተወካዮች መሰብሰቢያ ራይክስታግ የሚሉት ወይም የፓርላማ ሕንፃ አሁን በበርሊን በጉጉት ከሚጎበኙት በመጀመሪያ ደረጃ የሚታይ ሆኗል። ጥንታዊው ግንብ ራይክስታግ የበርሊንን የጥፋትና የልማት ገጠመኞች እየተቀበለ አሳልፏል። ከፍ ባለ ክብር የሚታየውን ያህል ወና የሆነበትም ጊዜ ነበር። በርሊን ስትቃጠል የራይክስታግም ሕንፃ ተቃጥሏል። በርሊን ስታንሰራራም እሱም አንሰራርቶ ወደ ቀድሞ ክብሩ ተመልሷል። ራይክስታግ የበርሊንን ታሪክ ለመመስከር የሚበቃ ግዑዝ ሕንፃ ነው። ራይክስታግ ቀድሞውንም ሲገነባ ላይን በሚማርክ በርሊንንም ወጣ ገባውን ለማየት በሚያስችል ቦታ ነው። የስፕሪ ወራጅ ወንዝ እየታከከው ይፈሳል። ከምዕራብ አይነ ደስ የሚያሰኘው መናፈሻም ይታያል። ግንባታው በ1886 ተጀምሮ በ10 ዓመቱ ተጠናቀቀ። አሁን 130 ዓመት ሆኖታል። ሕንፃውን ያስገነባው በጊዜው የፐርሺያ ያሁኗ የጀርመን ንጉሥ የነበረው ዊልሄል ቀዳማዊ ነው። ንጉሥ ዊልሄል ፈላጭ ቆራጭነት ባለው ሥልጣኑ ስር ላሉት ለምክር ቤቱ አባላት መሰብሰቢያ እንዲሆን ከአውሮፓ ጭምር የተደነቁ መሐንዲሶችን አወዳድሮ አሰርቶታል። ሕንፃው በአራቱ ማዕዘን ሰገነት ሲኖረው ውጭው ክፍል በተለያዩ ቅርጾችና በታላላቅ ምሰሶዎች ተሰርቷል። በጣራው ላይ ከፍተኛ ግርማ የሚሰጠው ጉልላት ተሰርቶለታል። ጉልላቱ እንደ ቤተ መቅደስ ጉልላት አይነት ክብ ሆኖ በጥንታዊ የአውሮፓ ሀገሮች ቤተ መቅደሶች ላይ ያለውን ጉልላት ይመስላል። በዋናው መግቢያ በርም ላይ ለጀርመን ሕዝብ የሚል ጽሑፍ በጀርመንኛ ቋንቋ ተጽፎበታል። የራይክስታግ ሕንፃ ለፓርላማ አባላቱ መሰብሰቢያ ብቻ ሳይሆን ንጉሡ ዊልሄልም ንግግር የሚያሰማበት፣ አዳዲስ አዋጆችም የሚነገሩበት ነበር። የአንደኛው የዓለም ጦርነት ውጤት ጦር ቀስቃሿን ጀርመን ተሸናፊ ሲያደርጋት ንጉሥ ዊልሄልም ወደ ኒዘርላንድ ተሰደደ። ያን ጊዜ በዚያው ሕንፃ ሰገነት ላይ በጀርመን ንጉሣዊ አገዛዝ ማብቃቱንና የጀርመን ሪፐብሊክ መታወጁ አዋጅ ተነገረበት። ንጉሥ ዊልሄልም ባሰራው ሕንፃ ከእንግዲህ የእሱም ለ300 ዓመታት የቆየውም ሥርወ መንግሥቱ ማክተሚያ መሆኑ ታወጀበት። አፈጉባኤው ፊሊፕ ሻይድሜን በመስኮት ብቅ ብሎ ጀርመን የሪፐብሊኩን ሥርዓት የምትከተል መሆኗን ሲናገር ጀርመናውያኑ ደስ ብሏቸው አጨበጨቡ። የጦርነቱን ሽንፈት በንጉሡ ድክመት አድርገው ስለቆጠሩት ንጉሣዊ አገዛዝ ቀርቶ ሪፐብሊክ መመስረቱን በፍንደቃ ተቀበሉት። ምንጊዜም ቢሆን ውድቀት በሚታይበት ሀገር በሥልጣን ላይ ያለው መንግሥት እንዲወገድ ምንነቱን ባይታወቅ አዲሱን በልልታ የመቀበል ልማድ አለ። ጀርመናውያኑም እንዲሁ አደረጉ። ግን በሪፐብሊክ አስተዳደር ስም የከፋና የባሰ መከራ እንደሚደርስባቸው ያን ጊዜ አልተረዱትም ነበር። አጨብጨበውና ሸብሽበው የተቀበሉትን ሥርዓት ተገን አድርገው የቀረቧቸው መሪዎች ከማይወጡበት አረንቋ ከማይጋፉት ቋጥኝ ጋር እንደሚያላትሟቸው አላወቁም። የራይክስታግ ታሪክ ግን ይህን ሁሉ እየመሰከረ ነው።
ራይስታግ የተለያዩ ፓርቲዎች በድምጽ ብልጫ ሀገር የሚመሩበት ወይም በጥምር ተሳትፎ የሚመሩበትን ስርዓት ተከትለው የሚወዛገቡበት፣ ሐሳባቸውን በነጻ የሚናገሩበት፣ በተናገሩትም የማይሸማቀቁና የማይጨነቁበት አዳራሽ ሆኖ ሂትለር ስልጣን እስከሚይዝበት ጊዜ ድረስ ለ15 ዓመታት ቆየ። ሂትለር ወደ ስልጣን የደረሰው በፓርቲው በኩል ተወዳድሮና ተመርጦ ነበር። ቻንስለርነቱን የሚያገኘው ፓርቲው ሙሉ ድምጽ ባያገኝም ከሌላ ፓርቲ ጋር ተጣምሮ ስልጣን ለመያዝ ስለሚያበቃው ነበር። ከዚያ በኋላ ግን ስልጣኑን የብቻው ለማድረግ ያለውን ፍላጎት ለማሟላት የሚያበቃውን መንገድ መረጠ። ያንን ዓላማውን ለማስፈጸምም በራይስታግ ሕንፃ ላይ የደረሰው አደጋ ጥሩ አጋጣሚ ሆነለት። ሂትለር የቻንስለርነቱን ስልጣን በያዘ በወሩ የራይስታግ ሕንፃ ተቃጠለ። ቃጠሎው ከፍተኛ ስለነበረ ግርማና ውበት የሰጠውን ጉልላት ጭምር አወደመው። ክፍሎቹም ተጎዱ። ሕንፃውን ማን እንዳቃጠለው አሁንም ድረስ ምስጢር እንደሆነ ነው። ሂትለር ግን ኮሙኒስቶቹ ናቸው ብሎ ደመደመ። የሚቃወሙትንም ፓርቲዎች ከዚሁ ወንጀል ጋር ጨመራቸው። ለተከታዮቹም ይህንኑ አሳመናቸው። በታላቁ ሕንፃቸው መቃጠል የተናደዱት ጀርመናውያን ሂትለርን አመኑት። ሂትለር ጊዜ ሳያጠፋ በፓርላማው አባሎቻቸውን የወከሉትን የኮሙኒስቶቹን ፓርቲ ኬቢዲና የሶሻል ዲሞክራቲክ ፓርቲዎችን አገዳቸው። ፓርቲውን መሪዎችና የፓርላማ አባላቱን ጭምር ታስረው እንዲንገላቱ አደረገ። አንዳንዶቹም ተገደሉ፣ ጥቂቶቹም ተሰደዱ። ያን ጊዜ ይህ ሕገ መንግሥታችን የሚፈቅደው ድርጊት አይደለም፣ የምትሠራው ሥራም ትክክል አይደለም ያለው የፓርላማ አባልም ሆነ መካር አልነበረም። አበጀህ አበጀህ እያሉ መንገዱን ደለደሉለት። ውሎ አድሮ ግን ሂትለር ፈጽሞ አምባገነን ሆነ። ያን ጊዜ በጀርመናውያን ላይ ሁሉ በነፍሳቸውም በንብረታቸውም ብቸኛ አዛዥ ሆነ። የዲሞክራሲ መብቶቻችሁ ሲያምራችሁ ይቅር አላቸው። ያጨበጨቡለት ሁሉ ጥፋታቸው ታወቃቸው። ጥፋታቸውን ባወቁበት ጊዜ ግን ሂትለር በማይደርሱበት ርቀት ስለተሰቀለ ማንኛውም ፓርቲ፣ ማንኛውም ቡድን፣ ማንኛውም የፓርላማ አባል ምንም ሊያደርገው አልቻለም። ከ4 ዓመታት በኋላ በተደረገው ምርጫ የሂትለር ፓርቲ አሸንፎ ሂትለርም ያለምንም ተቀናቃኝ አሸናፊነቱን አረጋገጠ። ሂትለርን ማን ይወዳደራል? ያን ጊዜ ተቀናቃኞቹን ሁሉ ጨርሶ አስወገዳቸው። የሀገሩን ሰዎች ብቻ ሳይሆን ድፍን አውሮፓን ለመጠቅለል የሚያስብበት ጊዜን ነበረ። የሀገሩን ሰዎች ብቻ ሳይሆን ድፍን አውሮፓን ለመጠቅለል አስቦ ጀርመንን ታላቅ እናደርጋታለን የሚለውን መፈክሩንም ወታደሩም ሲቪሉም በግለት ተቀብለውት ቆየ። የሀገሩን ሰዎች ብቻ ሳይሆን ድፍን አውሮፓን ለመጠቅለል የሚበቃ ኃይል እንዳለው አመነ። ጀርመንን ታላቅ እናደርጋታለን የሚለውን መፈክሩን ወታደሩም ሲቪሉም በግለት ተቀብለው አንተ ምራን፣ ተከትለንህም እስከ የትም እንደርሳለን እያሉት ነበር። የሁለተኛው ዓለም ጦርነት ተቀጣጠለ። mein Lebenskampf ist nicht umsonst gekämpft. ራይስታግ ከተቃጠለ በኋላ በቂ ጥገና ስላልተደረገለት የፓርላማ አባላት መሰብሰቢያ ለመሆን አልተመቸም። ግን ቅርብ በሆነ አዳራሽ ተመርጠዋል ተብለው የተሰበሰቡት የፓርላማ አባላት መሰብሰባቸውን ቀጥለዋል። በሂትለር ጊዜ የነበሩት የፓርላማ አባላት እንደ በፊቶቹ ስለ ሀገራቸው የሚጨቃጨቁበት፣ በተለየ ሐሳብ የሚወዛገቡበት አልነበረም። ኮሙኒስቶቹና ሌሎች ተቃዋሚዎች ጠፍተዋል። የተወከሉት የሂትለር ታማኝ ናቸው የተባሉት ብቻ ናቸው። የሂትለር የቅርብ ሰውና የወታደራዊና የፖለቲካዊ አዛዥ የሆነው ጎሪንግ በፕሬዝዳንትነት የሚመራው ፓርላማ ሥራው የተባለውን ያለምንም ድምፅ ልዩነት የማጽደቅ የሂትለርን ንግግር ማዳመጥ ብቻ ሆነ። የመንግሥትን ሐሳብ መቃወም ቀርቶ ጥያቄ ማቅረብ ጽኑ ሥርዓት እንዲያም ሲል ስለሚያስገድል ሁሉም እሽታቸውን አጸኑ። በሂትለር ዘመን ፓርላማው 20 ጊዜ ተሰብስቧል። በሁሉም ስብሰባ ዘረኝነትን የሚደግፈውን የሂትለርን ፖሊሲ፣ የይሁዳውያንን ማስወገድ እርምጃ ሁሉ ደግፏል። የፓርላማውን አንገት ቀልሶ መኖር የተረዱት ጀርመኖችም በጀርመን ውድ የሆነው የመዝሙር ክለብ የሚል ስም አውጥተውለት ነበር። አባላቱ በተሰባሰቡ ቁጥር የጀርመንን የሕዝብ መዝሙር ይዘምሩ ስለነበር የመዝሙር ክለብ አሏቸው። ራይስታግ
ወደ ኋላም ቤተ መጻሕፍትና ቁስለኞች የሚታከሙበት ሆስፒታል ሆነ። ራይስታንግ ጦርነቱ በተጋጋለበት ጊዜም ቤተ መጻሕፍትና ቁስለኞች የሚታከሙበት ሆስፒታል ሆኖ አገለገለ። የራይስታንግ ሕንፃ የሂትለር የግፍ መዶሻ የፓርላማ አባላቱን ጭምር ሲቀጠቅጣቸው እየታዘበ ለሂትለርም ዘራፍ አንተ አሽከሪ የሚሉ የፓርላማ አባላት መኖራቸውን እየታዘበ ቆየ። የሂትለር አገዛዝ ፍጻሜ ለጀርመን ያመጣባትን ዕዳም ታዛቢ ሆነ። የራይስታንግን ሕንፃ ራሱ የጀርመን ውድቀት ማሳያ ሆነ። ሕንፃው ፍርስርሱ እስኪወጣ በባለቃል ኪዳን የጦር ኃይሎች ተመታ። በአይሮፕላንና በመድፍ ተደረመሰ። ራይስታንግ ክፉኛ ተጎዳ። በምስራቅ በኩል ጀርመንን ታጠቃ የነበረችው ሶቪየት ኅብረት ምስራቅ በርሊንን ቀድማ ተቆጣጠረችው። ወዲያው በራይስታንግ የደቡቡ ሰገነት በኩል ማጭድና ማዶሻ ያለበት ቀዩን ባንዲራ አውለበለበች። በራይስታንግ ፍርስራሽ ላይ ባንዲራውን የሰቀለው ሩሲያዊ ወታደር ፎቶግራፍ እስካሁንም በዓለም ዙሪያ ሁሉ የሚታወቅ ሆኗል። ከጦርነቱ ፍጻሜ በኋላ ጀርመን ሁለት ሀገር ሁለት መንግሥት ሆና ስትከፈል ራይስታንግ ወደ ምዕራቡ ክፍል ተከለለ። በዚያው ርቀት ያሉ መግቢያዎቹን ጭምር ወደ ምስራቅ ተካለዋል። በቀዝቃዛው ጦርነት መጀመሪያዎቹ 10 ዓመታት ራይስታንግ ምንም ጥገና ሳይደረግለት በመቆየቱ ለአገልግሎት አልዋለም። ከፈረሰ 11 ዓመታት በኋላ የምዕራብ ጀርመን ፓርላማ እንዲታደስ ስለወሰነ ጥገና ተደረገለት። የምዕራብ ጀርመን ዋና ከተማ በርሊን መሆኑ ስለቀረም ራይስታንግ የፓርላማ አባላት መሰብሰቢያ አልሆነም። ለሙዚየምና መለስተኛ ዝግጅቶችን ለማስተናገድ ተገለገሉበት። ለሁሉም ጊዜ ያለውና ጊዜ ነው እንጂ ቁም ነገራምም እንደሚባለውም ሆነና የጀርመን የመከፋፈል ጊዜ አብቅቶ አንድ በሆኑ ጊዜ የራይስታንግ አገልግሎት በፓርላማው መነጋገሪያ ሆነ። በአብላጫ ድምፅም ራይስታንግ የፌዴራል ጀርመን የሕዝብ ተወካዮች መሰብሰቢያ እንዲሆን ተወሰነ። ራይስታንግ ወደ ቀድሞ አገልግሎቱና ክብሩ እንዲመለስ ተወሰነ። ራይስታንግ ለዘመኑ አገልግሎት አመቺ የሚያደርግ ግንባታ ተጨምሮለት ነባሩና አዲሱን የሚያስተሳስር ሕንፃ እንዲሆን ነበር የተፈለገው። ስለዚህ በዓለም ዙሪያ ያሉ መሐንዲሶች ተወዳድረው ጨረታውን አሸናፊ ለሆነው እንግሊዛዊ መሐንዲስ ሥራውን እንዲሠራ ተሰጠው። የአሁኑ የጀርመን የፓርላማ አባላት መሰብሰቢያ ራይስታንግ አስደናቂ ጥበብ በየትም ሀገር ባሉ የፓርላማ ሕንፃዎች ያልታየ አሰራር የያዘ መሆኑን አስጎብኚዎቹ ይነግሯቸዋል። 4 ዓመታት የፈጀው ግንባታ በ1987 ዓ.ም ተጀመረ። አሰራሩ ከታች እስከ ላይ በመቅደስ ጉልላት ቅርጽ አይነት ሆኖ ጣራውም ግድግዳውም በመስተዋት የተሸፈነ ነው። ከጉልላቱ የሚፈነጥቀው የፀሐይ ብርሃን ገለቷን በማቀዝቀዣ አብርዶ ብርሃኗን ተስማሚ አድርጎ ለስብሰባው አዳራሽ ያደርሳል። የፓርላማ አባላቱ የሚሰበሰቡት ምድር ቤት ባለው አዳራሽ ሲሆን ክርክራቸው እዚያ ለተገኘው ሁሉ በግልጽ ይታያል። ከላኛው ፎቅ ሆኖ ጭምር የፓርላማ አባላቱ የሚያደርጉትን መከታተል ይቻላል። አስጎብኚዎቹ እንደነገሩን ከሆነ ዙሪያውን መስተዋት መሆኑ ግልጽነትን የማሳየቱ ምልክት ነው። ለሕዝብ አገልግሎት ሕዝብ የመረጠው ፓርላማ የሚሠራው ሥራ ሁሉ ለሕዝብ ግልጽ መሆን አለበት። ያንን ለማመልከት በመስተዋት ተሰርቷል። አባላቱ ከታች መሰብሰባቸውና ሕዝባቸው ከላይ ሆኖ እንዲጎበኛቸው መደረጉ ተወካዮቹ ምንጊዜም የሕዝብ ዓይን እንደሚከታተላቸውና ተጠሪነታቸውና የበላያቸው ሕዝብ መሆኑን ለማሳየት ምሳሌ ነው። በጉልላቱ ጫፍ ሆኖም በርሊንን 360 ዲግሪ ዙሪያ ገባዋን ማየት ይቻላል። የጀርመን ፓርላማ በዝግና በሚስጥር የሚሠራው ነገር የለም። ሁልጊዜም በጎብኚዎች እንደታየ ነው። የተመልካቹ ቦታ እስከ ሞላ ድረስም አዳራሹ ውስጥ ገብቶ መከታተል ይፈቀዳል። በአዲሱ ሕንፃ ጉልላት ቢሮዎችና በሂትለር የተገደሉት የፓርላማ አባላት መታሰቢያ ጭምር ተካተውበታል። በአሁኑ ጊዜ ራይስታንግን በዓመት በሚሊዮን የሚቆጠሩ ሕዝቦች ይጎበኙታል። ወደ ሕንፃው ለመግባት ጥብቅ ቁጥጥርና ፍተሻም ስለሚደረግ ጎብኚዎቹ ቀድመው ተራ መያዝ ይገባቸዋል። የአሁኑ የጀርመን ፓርላማ ታዋቂው የጀርመን ፖለቲከኛ እንዳሉት አይነት ሆኗል ይላሉ። ፖለቲከኛው እንዲህ አሉ። ፓርላማ መንግሥት የሚያዘውን የሚፈጽም ሳይሆን መንግሥት የሚሠራውን የሚፈቅድለት ነው። በራይስታንግ ትይዩ የዘመናትን ዕድሜ ያስቆጠረው የጀርመንን ሰላምና ጦርነት አንድነትና መነጣጠልንም ሌላው መስካሪና ምልክት የሆነው
የብራንድቡርግ መግቢያ ቆሟል። የብራንድቡርግ መግቢያ ወደ በርሊን ከተማ ከሚያስገቡት ጥንታዊ መግቢያዎች ለትውስታ የቀረው ብቸኛው በር ነው። በሩ የተገነባው በዳግማዊ ፍሬዴሪክ ዊሊያም የንግሥና ዘመን ነው። ሥራውን ለማጠናቀቅ ከ1780 ዓመተ ምህረት ጀምሮ ያሉትን 4 ዓመታት ወስዷል። በጠንካራ አምዶች የተሠራው መግቢያ በአናቱ ላይ በነሐስ የተሠሩ 4 ፈረሶች በሁለት ጎማ የሚሽከረከረውን ሰረገላ ሲስቡ የሚያሳይ ሐውልት ተቀርጾበታል። በሰረገላው ላይ የግሪክ የድልና የሰላም አማልክት የምትባለው ተቀምጣ ትታያለች። በጊዜው ድንቅ የተባለ ዕደ ጥበብ የታየበትን የብራንድንበርግ መግቢያ ላይ ከግሪክ ሐውልት ጋር ተመሳስሎ የተቀረጸውን ሐውልት ጎረቤቶች ሀገሮች ጭምር ይደነቁበት ነበር። ጀርመኖችም ዋና መለያቸው አድርገው ይቆጥሩታል። ሐውልቱ ከተሠራ 30 ዓመታት በኋላ ናፖሊዮን የአሁኗን ጀርመንን የዚያን ጊዜዋን ፐርሺያ በኃይል ሲያስገብር በነሐስ የተሠራውን የፈረሶች ሐውልት ከአማልክቷ ጋር ከነበሩበት አስወርዶ ወደ ፈረንሳይ ወሰዳቸው። የናፖሊዮን የሥልጣን ዘመን ሲፈጸም ከእንግሊዝ ጋር የጦር ተባባሪ የነበሩት ጀርመኖች ንብረታቸውን አስመልሰው ከነበረበት የመዝጊያው ድምድማት ላይ አስቀመጡት። ያን ጊዜ አማልክቷ በቀኝ እጇ በክብ ውስጥ የተሠራ መስቀልና በመስቀሉ ላይም ዘውድ የደፋ የንስር አሞራ እንዲትይዝ አድርገው አሻሽለው ቀረጹት። ንስር አሞራው የፐርሺያን አሸናፊነትና ድልን የሚያሳይ፣ መስቀሉ ሰላምን የሚያመለክት እንዲሆን ተብሎ ነው። ሂትለር ሥልጣን ሲይዝና ከዚያም በኋላ በብራንድበርግ በርና ከፊት ለፊቱ የሚገኘውን ሰፊ ቦታ በቁጣ የተደገፈውን ንግግሩን ሲያሰማበት ቆይቷል። Sein Sowjetzeichen soll vor sich hertragen und wir werden in unserem Zeichen wieder siegen. ታላላቅ ወታደራዊ ሰልፎችም ተደርገውበታል። የሁሉም ነገር ጠንቅ የሆነው የሁለተኛው ዓለም ጦርነት ፍጻሜ የሂትለርን ውድቀት ብቻ ሳይሆን በበርሊንም ላይ ከላይና ከታች የሚወርድ እሳት መቀበል ዕጣ ፈንታዋ እንዲሆን አደረገ። የአውሮፕላንና የመድፍ ድብደባዎች አወደሟት። የብራንድበርግን በርም የጦርነቱ ሰለባ ሆኖ ተሰባበረ። ቦታውን ቀድመው የተቆጣጠሩት የሶቪየት ኅብረት ወታደሮች የፐርሺያን ድል አድራጊነት የሚያመለክተውን ሐውልት ለመጠገን አልፈቀዱም። ጀርመን ምዕራብና ምስራቅ ብላ ስትከፈልም ከፓርላማው ሕንፃ አጠገብ የሆነ የብራንድቡርግ በር ወደ ምስራቅ ተከለለ። ጀርመኖችን ቤተሰብ ከቤተሰብ ዘመድን ከዘመድ ሰፊ ግቢን ሁለት ከፍሎ የተለያዩ መንግሥት ባደረገው መከፋፈል የበርሊንን መግቢያ በርና ሐውልቱን ተያያዥ ታሪክ ካላቸው ሕንፃዎች ጋር አለያያቸው። ያን ጊዜ የሰላምና የድል ምልክት መሆኑ ቀርቶ የጀርመኖች መለያየት ምልክት ሆነ። ኮሙኒስቷ ሶቪየት ኅብረት ሐውልቱንና በሩን ለ13 ዓመታት ያህል እንዲጠገኑ ስላልፈለገች እንደፈራረሱ ቆዩ። የሶቪየት ኅብረት ተቀጥላ የሆነው የምስራቅ ጀርመን መንግሥትም ዝምታ ይሻለኛል ብሎ ከ13 ዓመታት በኋላ የተወሰነ ጥገና ሲደረግለት ማሻሻያ ተጨመረበት። የጀርመኖችን ድል አድራጊነት የሚያመለክተው ንስር አሞራና መስቀሉ እንዲነሳ አደረጉ። ይህም የሶቪየት ኅብረትን ፍላጎት ለማሟላት ይመስላል። ምስራቅ ጀርመኖች ታሪካቸው የራሳቸው ሆኖ ሳለ የጀርመን ጠላት የሆነችውንና የፈጠረቻቸውን የሶቪየት ኅብረትን ፍላጎት ለማሟላት የጋራ ታሪካቸውን ከዱት። ኃያልነታቸው የሚገልጸውን ምልክታቸውን አይተው እንዳላዩ ሆነው አወረዱት። አንዳንድ ጊዜ ለሰጠው ኃይል ማስፈጸሚያ የሆኑ መንግሥታትና ሹሞች የራሳቸውን መልካም ነገር እየካዱ ራሳቸውን ለማዋረድ ሲፈቅዱ ይታያሉ። ምስራቅ ጀርመኖችም ለ200 ዓመታት የቆየውን ታሪካቸውን ለባለ ጊዜዋ ሶቪየት ፍላጎት ሲሉ የድል አድራጊነት ታሪካቸውን ይጥፋ ብለው ተስማሙ። ስለዚህ በብራንድቡርግ መግቢያ ላይ የተተከለውን መስቀልና ንስር ሰርዘው የፈረሶቹን ሐውልት ብቻ አቆሙት። የሐውልቱም አቅጣጫ ወደ ምዕራብ በኩል የነበረውን ወደ ምስራቅ አዞሩት። በዚያ በር አጠገብ ሆነው ነው የአሜሪካው ፕሬዝዳንት ሮናልድ ሬጋን ፕሬዝዳንት ጎርባቾቭ ይህን ግንብ ለምን አታፈርሰውም የሚለውን ንግግራቸውን ያሰሙት። የ30 ዓመታት በቆየው የቀዝቃዛው ጦርነት ወቅት
በሩ ያለበት ቦታ በጥበቃ ስር በመሆኑ እንዲጎበኝም ስላልተፈቀደ እንደ ወና ቤት ባዶ ሆኖ ቆየ። አንድ የሚሆነውን ለመነጣጠል የተነጣጠለውንም አንድ ለማድረግ ጊዜ ይዳኛልና ጀርመን አንድ የምትሆንበት ጊዜ ደረሰ። የተከፋፈሉት ጀርመኖች የሚለያያቸውን የመከራ ግንብ አፈረሱት። አንድነታቸውም እርግጥ ሆነ። ያን ጊዜ የብራንድቡርግ መግቢያም ወደ ነባር ይዞታው ተመለሰ። ከ35 ዓመታት በኋላ ለመጀመሪያ ጊዜ የጀርመኑ ቻንስለር ሄልሙት ኮል በመዝጊያው አልፈው የምስራቅ ጀርመኑን ጠቅላይ ሚኒስትር አገኟቸው። በመሪዎቻቸው ጥጋብና ግፍ ምክንያት የተከፋፈሉት ጀርመኖች አንድነታቸውን ካገኙ በኋላ የብራንድበርግን መግቢያ አጣዳፊ እድሳት አደረጉለት። የመስቀሉና የንስር አሞራውም ቅርጽ በቦታቸው ተመለሱ። የሐውልቱም አቅጣጫ ቀድሞ ወደ ነበረበት ወደ ምዕራብ ዞረ። ከዚያ በኋላ የመለያየት ሳይሆን ሐውልቱ የአንድነት ምልክት ሆነ። በአሁኑ ጊዜም በጀርመን ከሚገኙ ታሪካዊ ቦታዎች አንደኛው በመሆኑ በየዓመቱ በሚሊዮን የሚቆጠሩ ሕዝቦች ይጎበኙታል። እርግጥ አሁን ያለው ተመሳሳው እንጂ የመጀመሪያው ሐውልት ለደህንነቱ ሲባል በጥንቃቄ መቀመጡን ነግረውናል። አድማጮቼ፣ በጀርመን ካየኋቸው ውስጥ የምነግራችሁ እነዚህም ብቻ ስላልሆነ ሳምንት እንድቀጥልላችሁ ፈቃዳችሁ ይሁን። አብራችሁን ስለቆያችሁ እናመሰግናለን።